ታምም ያለው ጸልዩልኝ አለ ማስተር አብነት። አንተም የምትጸልየው ሌሎችም የሚጸልዩ ጩኸት እንጂ ምንም አይነት ውጤት አያመጣም። ከልጅ ልጅ ሲዋረድ የመጣ የቤት ጣጣ ዛሬ በዘመናዊ መንገድ ሲወጣ ያስቀባጥራቸዋል። ማስተር አብነት ሁላችሁ በየእምነታችሁ ጸልዩልኝ ጤና ይታወኳል ማለቱን ተከትሎ አንድ በማህበራዊ ሚዲያ ላይ ሀሳብ የሚሰጥ ግለሰብ የሰጠው አስተያየት በርካቶችን እያስቆጣ ነው። ይህ ግለሰብ ምንድነው የሚለው? ማስተር አብነት ጤናውን በጸሎት አይደለም የሚመልሰው በሕክምና ነው። ገንዘብ የሚያስፈልገው ከሆነ ገንዘብ መጠየቅ ነው እንጂ ያለበት በጸሎት የሚፈወስ ህመም የለም የሚል ሀሳብ ሰጥቷል። ይህንን አስመልክቶ እንግዲህ በርካቶች ቁጣቸውን እየሰነዘሩ ነው የሚገኘው። ይህንን ጉዳይ የዛሬ ጉዳያችን እናደርጋለን። ጭላሉ ቲዩብን ሰብስክራይብ በማድረግ የዛሬ ፕሮግራማችን እንድትከታተሉ እንጋብዛለን። እንግዲህ ግለሰቡ ምንድን ያለው ማስተር አብነት ጸሎት አድርጉልኝ በሚለው ላይ የሰጠው ምላሽ ምንድን ነው የሚለውን መጀመሪያ እስቲ እሱን እናስደምጣችሁ። ታምም ያለው ጸልዩልኝ አለ ማስተር አብነት። እንዴ ለምንድነው ማለት ሁላችሁም በየእምነታችሁ ጸልዩልኝ ማለት ምን ማለት ነው? አንዱ ቢስት አንዱ አይሱትም ነው? ይኸውልህ አንተም የምትጸልየው ሌሎችም የሚጸልዩ ጩኸት እንጂ ምንም አይነት ውጤት አያመጣም። በጣም በጠና ከታመምክ ብር ከሌለህ ብር ስጡኝ ነው የሚባለው። ብር ካለህ ደግሞ ሂደህ መታከም ነው ያለብህ። በሽታ በሕክምና እንጂ በጸሎት አይደለም። ውሸት ነው። ስንት ነው ፈጣሪ? አንዱ ቢስት አንዱ አይስትም ነው በየእምነታቸው የሚጸልዩልህ። ስለዚህ ከታመምክ ገንዘብ ከሌለህ ብዙ ሰው ስትረዳ ነበረ። ገንዘብ እንዲሰበሰብልህ ሁላችን የበኩላችን ጥረት እናደርጋለን። ገንዘብ ካለህ ደግሞ ውጭም አገር ውስጥም የትም ሂደህ ታከም። ይህንን ተከትሎ እንግዲህ በርካቶች ናቸው ሀሳብ የገለጹ ያሉት። የዚህ የግለሰብ ሀሳብ ሰይጣናዊ ሀሳብ ነው፣ ትክክለኛ ሀሳብ አይደለም በማለት ሀሳብ የሚሰነዝሩ አሉ። እነሱን ቪዲዮዎች ደግሞ እስቲ በተከታይ እናድምጥ። የድሮ ወላጆቻችን ጸሎት የእንደነዚህ አይነት ወፍ ዘራሾችን ወላጆች ጸሎታቸውና ምህላቸው ድራሻቸውን አጥፍቶ ባለፈው 400 ዓመት ዘንዶ በኢትዮጵያ ላይ በነገሰበት ጊዜ ሰው በወንዝና በዛፍ በሚያገኘው ድንጋይ በሚያምንበት በተዋከበበት ዘመን ከልጅ ልጅ ሲዋረድ የመጣ የቤት ጣጣ ዛሬ በዘመናዊ መንገድ ሲመጣ ቲክታክ ላይ ወጥቶ ያስቀባጥራቸዋል። ይሄ ማስተር አብነት ማለት ሁሉም በየእምነቱ ሙስሊሙም ሂጃብ ለብሶ የኦርቶዶክስን እምነት ተከታዮች ነጠላቸውን ለብሰው ፕሮቴስታንቱን በየቸርች ቦታው ሆኖ እኩል የሚጸልይለት በዚህ ድቅድቅ ጨለማ ላይ ትንሽም ብትሆን የብርሃን ተስፋና የመተዛዘን እሴት የሚያሳዩን እንደነ ማስተር አብነት እንደነ መልእክተኛው ስነ ጊዮርጊስ እንደነ ዶክተር ቢንያም መቆዶንያ እንደነ ባላደራው አይነት ትንሽ ሰዎች ሲመጡ በደብዛዛው ዓለም ላይ ትንሽ የብርሃን ፍላጻ ይዟት የሚመጡት ነገር የድሮ የወላጆቻቸውን መንፈስ ዘንዶውን ስለሚነካካባቸው የሚያወሩትን አያውቁም። የሆነ ጊዜ የሆነ ብሮድካስት ላይ ቀርቦ እግዚአብሔር የሚባል የለም፣ አላህ የሚባል የለም፣ ሰይጣን ያለ፣ ዝም ብላችሁ አትሾዱ፣ እምነት ብሎ ነገር ሲኦል ገነት የለም ይላል። ሰው እንግዲህ ወፍ እንዳገሩ ይጮሃል ነው። አንተ በዛፍ የምታመልክ ከሆነ ከገነት ከተነሳው ከጊዮን ወንዝ ላይ ሻወር ወስደ ቤትክን መገንባት ስትል ወላጆች ጥቁር በግና ጥቁር ዶሮ እያረዱ አሳድገው ከሆነ ከዛፍ ስር አረቂና ንፍሮ ፈንዲሻ ሲበተን አድግ ከሆነ የእናት አባት የዛር ውላጅ ካንተ ራስ ካልተላቀቀ እሱን ጣጣን ይዘህ መሄድ ትችላለህ። እንኳን አንተ መጽሐፉን አነበብኩለት የምትለው ታላቁ ፈላስፋ የሚባለው ኦሹ የመጨረሻ ነፍሱ ስትወጣ እግዚአብሔር አለውም አላህ አለውም አንድ ኃይል ግን አለ፣ ዓለም፣ ምድር፣ ነፋስ፣ እሳትና ውሃ የሚታዘዙት አንድ ኃይል አለ ነው። ዓለምንና እስራኤልን ያንቀጠቀጠው ሳዳም ሁሴን እንኳን ሲሰቀል አላህ አክበር ነው ያለ። ዛሬ እነ ፑቲን ምግብ የሚበሉት መና የሚቀበሉት ውሃም የሚጠጡት ከኦርቶዶክስ እምነት ከፓትርያርኩ ከሲኖዶሱ እጅ ነው። ዓለም የሚፈራቸው እነ ኔታንያሁን፣ የራሽያው ፕሬዝዳንት እነ ፑቲን፣ የኢራቁ ፕሬዝዳንት ዝቅ ብለው ለአላህ ለእግዚአብሔር እያንዳንዳቸው ኃያላን አገራት የሰሜን ኮሪያው ኪም ጁን ሳይቀር የሚያመልከውና የሚያመሰግነው አምላክ አለ። ሰው በጸሎት እግዚአብሔር ሰውን አይምረውም። አቶ ነው ማለት ምን ልል እንደምችል ብዙ ግልጽ አይደለም ለኔ ለራሱ ማለት ምን ልል ፈልጎ ነው ማለት እንዴት ሰው በጸሎት አይድንም? እንዴት እግዚአብሔር ሰውን አይፈውስም? ለሐኪሞች ዕውቀት የሰጠው እግዚአብሔር አይደለ ወይ? ከእግዚአብሔር ቁጥጥር ከእግዚአብሔር ህልውና ውጪ የሆነ ነገር አለ ወይ በምድር ላይ? በእኛ ነፍስ ላይም ቢሆን ቀይ ባህር እስራኤላውያን ሲያሻግር አላየንም ወይ? መጽሐፍ ቅዱስ ውስጥ እውር ሲበራ አላየንም ወይ? ሽባ ሲተረተር አላየንም ወይ? የሞተ ሲነሳ አላየንም ወይ? ማለት ምንድነው ማለት አሁን
ምን ለማለት ነው የተፈለገው አሁን ይሄ ነገር? በጭላሉ ቲዩብን ተከታተላችሁ የተለያዩ ማህበራዊ ወቅታዊ ጉዳዮችን ወደ እናንተ ይዘን እንቀርባለን። ተመልከቱን፣ ኮሜንት አድርጉ ቪዲዮቻችን ላይ። አጠቃላይ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለን። የዛሬው ፕሮግራማችንን በዚህ ያጠናቀናል። ስለነበረን ቆይታ እናመሰግናለን።